ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት ዩኒት 1 አቶሚክ ስፔክትራ በሚለው ርዕስ ላይ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። መጽሐፋችሁ ላይ አክቲቪቲ 1.11 ዲስከስ ዘ ፎሎዊንግ አይዲያስ ኢን ፔርስ ኤንድ ሼር ዊዝ ዘ ሬስት ኦፍ ዘ ክላስ የሚከተሉትን አይዲያዎች ዲስከስ በማድረግ በመወያየት ለጓደኞቻችሁ አስረዱ አብራሩ ነው የሚለው። question number 1 why do you observe different colors when you are watching fireworks? firework በምትመለከቱበት ጊዜ የተለያዩ ከለሮችን ትመለከታላችሁ። ይሄ ለምን ይላል ጥያቄው። የመጀመሪያው ጥያቄ ፋየርወርክ ማለት በሴሌብሬሽን ጊዜ በበዓላት ጊዜ ልክ እንደ ሮኬት ወደ ሰማይ በመተኮስ የተለያዩ ቀለማት ፕሮዱስ ማድረግ ፋየርወርክ ይባላል። when different elements ignite they release different wavelengths of light which translate as different colors. የተለያዩ ኤሌመንቶችን በርን ወይም ኢግናይት በምናደርግበት ጊዜ የተለያዩ ዌቭሌንግዝ ያላቸውን ቀለማቶች ፕሮዱስ ያደርጋሉ። ይሄ ፋየርወርክ ይባላል። ሁለተኛ as it is shown in figure 1.10 when compounds of the alkali metals lithium, sodium, potassium are excited in the gas flames they give different color flames. Why do they emit different colors? ፊገር 1.10 ላይ እንደምታዩት እነዚህ አልካላይ ሜታሎች ሊቲየም፣ ሶዲየም እና ፖታሲየም ኤግዛይትድ ኢን ዘ ጋዝ ፎርም ቢሆኑ እነዚህን በርን በምናደርግበት ጊዜ የተለያዩ ቀለማት ያላቸው ፍሌሞች ፕሮዱስ አድርገዋል። ዋይ ዱ ዘይ ኢሚት ዲፍረንት ከለርስ? እነዚህ ኤሌመንቶች ለምንድን ነው የተለያየ ቀለማት ያላቸው ፍሌሞችን ኢሚት ያደረጉት ነው የሚለው። ቢኮዝ ኦፍ ዲፍረንት ኢን አቶሚክ ስትራክቸር፣ አቶሚክ ስትራክቸራቸው የተለያየ ስለሆነ ነው። ኤቭሪ ኤሌመንት ሃዝ ዩኒክ ኢሚሽን ስፔክትረም፣ እያንዳንዱ ኤሌመንት የራሱ የሆነ ኢሚሽን ስፔክትረም ኦር አቶሚክ ስፔክትረም ይኖረዋል። ዚስ አቶሚክ ስፔክትረም ኦር ኢሚሽን ስፔክትረም ሰርቭ አስ አቶሚክ ፊንገር ፕሪንት። አቶሚክ ፊንገር ፕሪንት ማለት ልክ የሰው ልጅ በዓለም ላይ በቢሊየን የሚቆጠር የህዝብ ብዛት አለ። ሁሉም የራሱ ዩኒክ የሆነ የጣት አሻራ ይኖረዋል። ስለዚህ አተሞችም ሁላቸውም የራሳቸው የሆነ አቶሚክ ፊንገር ፕሪንት ይኖራቸዋል ማለት ነው። ስለዚህ ይሄ ኢሚሽን ስፔክትረም ወይም ደግሞ ይሄ አቶሚክ ስፔክትረም used to identify the chemical element ኬሚካል ኤሌመንቱን ለመለየት ይጠቅማል ማለት ነው። there are two different types of visible spectrum። ሁለት አይነት ቪዚብል ስፔክትረም አሉ። አንደኛው ኮንቲኑስ ስፔክትረም ይባላል። ሁለተኛው ደግሞ ላይን ኦር አቶሚክ ስፔክትረም ይባላል። ላይን ኦር አቶሚክ ስፔክትረም የሚባለው ስፔክትረም ፕሮዱስ ባይ ኢች ኤሌመንት፣ አሁን አክቲቪቲ ላይ ያየነው ነገር ነው። ወደፊት በስፋት እናያለን። ኮንቲኑስ ስፔክትረም ማለት ዘ ስፔክትረም ፕሮዱስ ባይ ሰንላይት፣ በፀሐይ ብርሃን ፕሮዱስ የሚሆን ወይም ደግሞ በአምፑል ፕሮዱስ የሚሆን የስፔክትረም አይነት ነው። ለምሳሌ ሬንቦ ቀስተ ዳመና ማለት ነው። ሁሉንም የተለያየ ዌቭሌንግዝ ያላቸው ቀለማትን ፕሮዱስ ያደርጋል። ስለዚህ ኮንቲኑስ ስፔክትረም ይባላል። we can spread out the light from the bulb with prism to give continuous spectrum containing light of all wavelengths. continuous spectrum ለምሳሌ ከፀሐይ ብርሃን ወይም ከመብራት አምፑል የምናገኘውን ብርሃን በፕሪዝም ውስጥ ስናሳልፍ የምናገኘው ሁሉንም የሞገድ ርዝመት ያላቸው ቀለሞች ነው። ለምሳሌ ቀስተ ዳመና ኦር ሬንቦ ከ390 ናኖሜትር እስከ 750 ናኖሜትር ያሉትን የተለያየ ዌቭሌንግዝ ያላቸውን ቀለማቶች የያዘ ነው። ባጭሩ ቪቢ ጊዮር ብላችሁ መያዝ
ትችላላችሁ ማለት ነው። ይሄ ኮንቲኑስ ስፔክትረም ይባላል። አንዱ የቪዚብል ስፔክትረም አይነት ነው ማለት ነው። The second visible spectrum is atomic or line spectra or emission spectra. This spectrum produced by chemical element. ይሄ ስፔክትራ ደግሞ ፕሮዱስድ የሚሆነው ከኬሚካል ኢለመንት ነው ማለት ነው። መጀመሪያ አንድ ኬሚካል ኢለመንት ወደ ጋዝ ፎርም መቀየር አለበት። ስለዚህ አንድ በጋዝ ያለ ንጥረ ቁስ ወይም አተም በሙቀት ወይም በኤሌክትሪክ ጉልበት ብናሞቅ ብርሃን ኦር ላይት ያመነጫል። ይህንን ብርሃን በፕሪዝም ውስጥ ብናሳልፍ ወደ ተለያዩ ዌቭሌንግዝ ያላቸው ቀለማቶች ሊበተን ይችላል። ነገር ግን ይህ ስፔክትረም እንደ ፀሐይ ብርሃን ከወይነ ጠጅ እስከ ቀይ ያሉትን ቀለሞች የያዘ አይደለም፣ ወይም ደግሞ ኮንቲኒስ ስፔክትረም አይደለም ማለት ነው። ይሄ ስፔክትረም ወጥ ያልሆነ ስፔክትረም ይባላል ማለት ነው። ለምሳሌ ይህን ስዕል ማየት ትችላላችሁ። ይሄ ዲስቻርጅ ቲዩብ ነው። በዚህ በዲስቻርጅ ቲዩብ አንድ በጋዝ ፎርም ያለ ኢሌመንት ወይም አተም ኢንትሮዱስ እናደርጋለን። ለምሳሌ ሃይድሮጅን ጋዝ ኢን ዲስቻርጅ ቲዩብ። ሃይድሮጅን ጋዝን ብንወስድ ከዛ በኋላ ሃይ ቮልቴጅ ያለው ኤሌክትሪክ ከረንት በዚህ በዲስቻርጅ ቲዩብ ላይ አፕላይድ እናደርጋለን። ከዛ በኋላ ይሄ ጋዝ ፎርም የሆነ አተም ብርሃንን ያመነጫል። ይህንን ብርሃን በፕሪዝም እናደርጋለን እናሳልፋለን ማለት ነው። ይሄ ስሊት ማለት ትንንሽ ቀዳዳዎች ያሉት ብርሃንን ማሳለፍ የሚችል ማቴሪያል ነው። ከዛ በኋላ በፕሪዝም ሲያልፍ የተለያዩ ቀለማቶችን የያዘ ስፔክትረም እናያለን ማለት ነው። ይሄ ላይን ስፔክትረም ተብሎ ይጠራል ማለት ነው። ይሄ ስፔክትረም አንድ ወይም ጥቂት በጨለማ የተለያዩ መስመሮችን ይሰጣሉ። ማየት ትችላላችሁ። ይሄ አብዛኛው መስመር ምንድነው? ጥቁር መስመር ነው። በመካከል ዊዝን ጊቭን ዌቭሌንግዝ ምን አለ? ቀለማቶች ይኖራሉ። ይሄ የሃይድሮጂን ላይን ስፔክትረም ነው ማለት ነው። አሁን በስዕሉ ያየነውን ነገር ስናጠቃልል አቶሚክ ኦር ላይን ስፔክትራ ኢዝ አን ኢሚሽን ስፔክትረም ኦፍ ኬሚካል ኤሌመንት። ከኬሚካል ኤሌመንት የምናገኘው ኢሚሽን ስፔክትረም ላይን ኦር አቶሚክ ስፔክትረም ይባላል። which are produced from the emission of photon of electromagnetic radiation or light. So different kinds of spectrum are observed when electric discharge or spark passes through a gas such as hydrogen. Electric current በአተሙ in the form of gas በሚያልፍበት ጊዜ የተለያዩ ስፔክትረሞችን እንመለከታለን። The electric discharge in electric current that excites or energizes the atom of the gas. አተም ኦፍ ጋዙን ኤሌክትሪክ ከረንት የሚያልፈው አተሙን ኢነርጃይዝ ለማድረግ ነው፣ ወይም ደግሞ ኤግዛይትድ ስቴት እንዲሆን ለማድረግ ነው። ያ ማለት ፍሮም ሎወር ኢነርጂ ስቴት ወደ ሃየር ኢነርጂ ስቴት ትራንስፈር እንዲያደርግ ነው ማለት ነው። ኤሌክትሪክ ከረንት ኤክስፖዝ የሚሆን ሞር the electric current transfers energy to the electron in the atoms raising them to excited state. ይሄ ኤሌክትሪክ ከረንት ኢነርጂውን in the atom transfer to electron in the atom energy of the atom ወደ ኤሌክትሮን ትራንስፈር ያደርጋል ማለት ነው። ይህንን ኤሌክትሮን ደግሞ ወደ ኤግዛይትድ ስቴት ሬይዝ እንዲያደርግ ያደርጋል ማለት ነው ኤሌክትሪክ ከረንቱ። the atoms then emit the absorbed energy in the form of light.
as the electrons returns to the lower energy state አተሙ አብዞርቭ ያደረገውን ኢነርጂ ኢሚት በሚያደርግበት ጊዜ ኤሌክትሮን ከሃየር ኢነርጂ ስቴት ወይም ከኤግዛይትድ ስቴት ወደ ሎወር ኢነርጂ ስቴት ትራንስፈር ትሆናለች። በዚህን ጊዜ ላይት ፕሮዱስ ያደርጋል። ያንን ላይት ነው በፕሪዝም ስናሳልፍ የምናገኘው ስፔክትረም ኮንቲኒዩስ ስፔክትረም ሳይሆን ኢሚሽን ኦር ላይን ስፔክትረም ነው። when a narrow beam of this light is passed through prism energy in the form of light በፕሪዝሙ ላይ በሚያልፍበት ጊዜ we don't see a continuous spectrum or rainbow as sunlight does. Rather, only a few colors are observed, displayed a series of individual lines. This series of individual lines is called element's atomic spectrum or emission spectrum ተብሎ ይጠራል ማለት ነው። The wavelengths of these spectral lines are characteristics of the element producing them and used for their identification. ስለዚህ እያንዳንዱ ኤሌመንት የራሱ ዩኒክ የሆነ ኢሚሽን ስፔክትረም ይኖረዋል። በዚህም ምክንያት አንድን ኤሌመንት ከሌላው ኤሌመንት አይደንቲፋይ ለማድረግ ይጠቅማል ማለት ነው። so each element emission spectrum is unique ነው ማለት ነው። so can be used in chemical analysis of substance. for example atomic emission of some elements ለምሳሌ የሊቲየም፣ የባሪየም፣ የሜርኩሪ፣ የኒዮን አቶሚክ ስፔክትራ ይህንን ይመስላሉ ማለት ነው። ስለዚህ እያንዳንዱ አተም የራሱ የሆነ አቶሚክ ስፔክትራ ይኖረዋል ማለት ነው። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ። ስለተከታተላችሁኝ ስላበረታታችሁኝ በጣም አድርጌ ያመሰግናለሁ። ይህንን ትምህርት ከወደዳችሁት ለምትወዷቸው ጓደኞቻችሁ ሼር አድርጉላቸው።